በአሜሪካ በሁሉም ግዛቶች ለ5 ተከታታይ ቀናት ስራዎች ዝግ እንዲሆኑ የትራምፕ መንግስት ውሳኔ ያሳልፏል። እንዲሁም ሌሎች 2 አዳዲስ ህጎችም ያወጧቸው አሉ። ስለዚህ በዛሬ ቪዲዮ የትራምፕ መንግስት ውሳኔ ያሳልፈው ማለትም ለ5 የተከታታይ የስራ ቀናቶች ለምንድነው ስራዎች እንዲዘጉ የወሰነው፣ እንዲሁም ደግሞ ከመቼ እስከ መቼ ነው፣ በተጨማሪም ደግሞ 2 አዳዲስ ያወጣቸው ህጎችስ ምንድናቸው የሚሉትን በዛሬ ቪዲዮ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እኔ ካስረዷችሁ ወይም ከነገርኳችሁ በተጨማሪ ተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀምጥኩላችሁ ሊንክ ተጠቅማችሁ ወደዚህኛው ፔጅ ሲወስዳችሁ ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱት ማለትም መጀመሪያ ላይ ኤሴንሻል አፕዴት ፎር ኢትዮጵያን ዲያስፖራ ኢን ዘ ዩኤስ ይላል። ሆሊዴይ ቲፒኤስ ኤንድ ኢሚግሬሽን ሴፍቲ የሚል አለ። እዚህ ጋር የምትመለከቱት ታይትል ወይም እዚህ ጋር ያለውን ኢሜጅ አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። ራሱ ሪዳይሬክት አድርጎ በምትመለከቱት መልኩ ወደ ውስጥ ፔጅ አስገብቶናል። መግቢያ ላይ እንደነገርኳችሁ የትራምፕ መንግስት ለ5 የተከታታይ የስራ ቀናቶች ስራዎች እንዲዘጉ ማለትም አጠቃላይ በአሜሪካ የሚገኙ ማንኛውም አይነት ስራዎች እንዲቋረጡ ወስኗል። የተወሰነም ከዲሴምበር 24 እስከ ዲሴምበር 26 ቅዳሜና እሁድን ጨምሮ እንዲሆኑ ወስኗል። በዚህ ምክንያት ከዲሴምበር 24 እስከ ዲሴምበር 26 እንዲሁም ቅዳሜና እሁዶችን ማለትም ዊኬንድን በምንጨምርበት ጊዜ እዚህ ጋር እንደምትመለከቱት ለ5 ተከታታይ ቀናቶች ስራዎች ዝግ እንደሚሆኑ ወስኗል። ይህም ውሳኔ ሊተላለፍ የቻለበት ምክንያት አዲስ ዓመትን ምክንያት በማድረግ ማለትም የኒው ይር ሆሊዴይ ምክንያት በማድረግ እንደሆነ ገልጸዋል። ከዚህ ህግ ጋርም ተያይዞ ምን አይነት ድርጅቶች ናቸው ዝግ የሚሆኑት፣ እንዲሁም ደግሞ ምን አይነት ሰራተኞች ናቸው ፍሪ እንዲሆኑ የተወሰነው ማለትም ለ5 ተከታታይ ቀናቶች ፍሪ እንዲሆኑ የተወሰነው የሚለውን በምንመለከትበት ጊዜ እንደምትመለከቱት ፌዴራል ኤክስኪዩቲቭ ብራንች ኤምፕሎይ ወይም ሰራተኞች ፍሪ እንዲሆኑ ተወስኗል። እንዲሁም በአጠቃላይ የፌዴራል ድርጅቶች ማለትም ለመንግስት ተቋማት ለ5 ተከታታይ ቀናቶች ስራ ዝግ እንደሚሆኑ ተወስኗል። ነገር ግን የፕራይቬት ሴክተር ወርከሮች ወይም ሰራተኞች ይህ ነገር እንደማይመለከታቸው ማለትም የባንክ ሰራተኞች እንዲሁም አጠቃላይ የፕራይቬት ሴክተር ወይም የግል ድርጅት ተቀጣሪ የሆኑ ሰራተኞች ይህ ነገር እንደማይመለከት ተገልጿል። ስለዚህ የመጀመሪያው የትራምፕ መንግስት ክሪስማስን ምክንያት በማድረግ ማለትም አዲሱን ዓመት ምክንያት በማድረግ ለ5 ተከታታይ ቀናቶች ስራዎች ዝግ እንዲሆኑ የተወሰነበት በዚህ ምክንያት እንደሆነ ገልጸዋል። ሁለተኛው የትራምፕ መንግስት ያወጡት ወይም ውሳኔ ያሳለፉበት ነገር ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ የሚባለው ነው። ይህም ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ የሚባለው ነገር እንዲቋረጥ እንደተደረገ ነግሬያችሁ ወይም ገልጬላችሁ ነበረ። በዚህም ምክንያት የሲቪክ ማህበራቶችና የሰብአዊ መብት ተከራካሪ ድርጅቶች ይህ ነገር ስደተኞችን የሚጎዳ ወይም ስደተኞችን አፌክት የሚያደርግ ጉዳይ ስለሆነ ለፌዴራል ኮርት ጉዳዩን ወስደው በፌዴራል ፍርድ ቤት ጉዳዩን እንደሚከታተሉትና ይህ ነገር እንደ በፊቱ ተመልሶ ማለትም በጆ ባይደን የስልጣን ዘመን ሲደረግ እንደነበረው ሁሉም ስደተኛ የቴምፖራሪ ፕሮቴክሽን ስታተስ ወይም የከለላ ህጋዊ የሆነ ከለላ የሚያገኝበትን መንገድ እንደሚያስመልሱ እየተናገሩ ይገኛሉ። ሶስተኛው የትራምፕ መንግስት አዲስ ያወጣው ነገር ፕሮቴክቲንግ ዩር ሲቲዝንሺፕ ይባላል። ይህም ስደተኞችን ማለትም የአሜሪካ ዜግነት ያገኙ ስደተኞችን የአሜሪካ ሲቲዝንሺፕ ያገኙ ስደተኞችን ዜግነታቸውን ለመንጠቅ እቅድ እንዳለውና በአመት ከ2400 እስከ 3000 የሚደርሱ የአሜሪካ ዜግነት ያላቸውን ስደተኞች ዜግነታቸውን መልሶ ሪባክ ለማድረግ ወይም ለመንጠቅ እንዳሰበ ነገር ግን የሚነጥቅ ማለትም ዜግነታቸውን ለመቀማት ያሰበው ቀጥሎ መዘረዝርላችሁ የዶክመንት ችግር ያለባችሁን ሰዎች ይመለከታል። ከነሱ መካከል የበርዝ ዴት ወይም የትውልድ ቀናችሁ ወይም የጋብቻ ሁኔታችሁ፣ የፋሚሊ ሂስትሪያችሁ እንዲሁም አጠቃላይ ከዶክመንት ጋር የሚገናኙ ማጭበርበሮች ወይም ደግሞ ልክ ያልሆኑ የተምታቱ አይነት ሪካርዶችን ያስመዘግባችሁ ሰዎች ወይም ያለባቸውን ሰዎች ሲቲዝንሺፓቸው ወይም ዜግነታቸውን ለመንጠቅ እቅድ እንዳለው ገልጿል። ስለዚህ አጠቃላይ ያለው ነገር ማለትም በፌዴራል ሆሊዴይ ምክንያት ለ5 ቀናቶች ስራ ዝግ እንደሆኑ እንዲሁም የቲፒኤስ እና እንዲሁም የናቹራላይዜሽን ጉዳይ ይህንን ይመስላል። የትራምፕ መንግስት ሰሞኑን ያወጡት አዳዲስ ነገሮች እነዚህ ይመስላሉ። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ የቻናሉ ቤተሰብ መሆናችሁ እንዳትረሱ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁም ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮ ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እንደተመቻችሁ እንደወደዳችሁ ታሳውቁኝ። በርካታ ቪዲዮችን በቀጣይ እንዳዘጋጅላችሁ ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ እንደዚህ አይነት ቪዲዮችን እንዳዘጋጅላችሁ ይረዳኛል። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።